ለመረዳት አንድ ነገር ማስተዋል አለብን። ብሬን እና ማይንድ የሚለያዩ መሆናችንን መረዳት አለብን። ብሬን እና ማይንድ በጣም ይለያያሉ። እንዴ ልበላችሁ፣ በገና ቢኖር በገናው ብሬን ነው፣ ማይንድህ ሶልህ ነፍስ ናት። በገና ደርዳሪው ነው። መርከብ ብሬን ነህ ወይም አንጎልህ ነው። ማይንድ ወይም ነፍስ ደግሞ መርከበኛ ወይም ቀዛፊው ይሆናል ማለት ነው። ፒያኖ የሚመታ ሰው ማይንድ ነው ወይም ሶል ነው። ፒያኖ ምንድነው? ብሬን ነው። በሌላ አባባል እንትን ብሬን ሃርድዌር ነው፣ ማይንድ ደግሞ ነፍስ ሶፍትዌር ናት። ምክንያቱም ብሬን የተለየ ማለት ነፍስ የተለየው አንጎል ምን ያደርጋል? እስቲ አሁን እኔ አንጎሌን አውጥቼ ባወጣ እኮ ምንም ጥቅም የለውም። ምንም ሪስፖንስ አያደርግም ለምንም ነገር። ለምን? ከነፍሴ ከተለየ። አሁን ነፍሱ የተለየ ስጋ ማለት ነው። አንጎሉ እዛው ነው፣ አፈር ውስጥ የሚበሰብሰው ነው። ይሄ አፈር ነው፣ ይሄ ውስጥ ያለው ስጋ ነው ይለናል። የስጋ ኃይል የሆነችው ነፍስ ናት ብለናል። እዚህ የምታስበው ነፍስ ናት ማለት ነው። ሀሳቦችህ እንዳለ ነፍስህ፣ ህሊናህ ነፍስህ ናት። የምታስተውለው የምታመዛዝነው ነፍስ ነው። ቱሉ ምንድነው ከተባለ፣ መሳሪያው ምንድነው ከተባለ ብሬን ነው። ምክንያቱም ብሬኔ ለነገ አይጨነቅም። ብሞት ነፍሴ ነበረች፣ ብሞት ለነገ አይጨነቅም። ምን ልልበስ ምን ልጠጣ ብሎ አያስብም። ስሜት የለም። ናጨፍር አይጨፍርም ምንም። ስለዚህ ቅድም እንዳልኳችሁ መርከቡ ብሬንህ ቢሆን አንጎልህ ቢሆን፣ መርከበኛው ደግሞ ወይም ቀዛፊው መሪውን የያዘው ማለት ነው ነፍስ ወይም ሶልህ ወይም ማይንድ። ማይንድ ስል በተደጋጋሚ ማለት አይቀርም፣ ሶል በሚለው አስቡት ወይም ነፍስ በሚለው አስቡት ማለት